ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። እንግዶች ሆቴል ቆዩ፣ ወጪያቸውን እኛ እንሸፍናለን። ዩናይትድ አረብ ኤሚሬት መንግስት የተጓዦችን ወጪ በዓለም የሸፈነ ብቸኛው መንግስት። አሜሪካና እስራኤል በቅንጅት በኢራን ላይ በከፈቱት ጦርነት የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ ጨምሮ 40 የሚሆኑ የኢራን ወታደራዊና ሲቪል ባለስልጣናት መገደላቸው አስደንጋጭ ቢሆንም በሌላ በኩል የተባበሩት አረብ ኤሚሬት መንግስት በአገሪቱ አየር መንገድ መዘጋቱን ተከትሎ በዱባይና በአቡዳቢ ለእረፍትና ለጉብኝት የመጡ እንግዶችን ወጪ እንደሚሸፍን ቃል መግባቱ የኤሚሬትስን የመንግስት ታላቅነት ያሳያል ተብሏል። ባለፈው ቅዳሜ ኢራን በዱባይና በአቡዳቢ ሚሳኤል መልቀቋን ተከትሎ የአየር ክልል በድንገት ተዘጋ፣ በረራዎች ተሰረዙ። ይሁንና መንገደኞች በየሆቴል የነበራቸው ቆይታ ከተራዘመ ወጪ ሊጠይቃቸው ነው። ሆቴል ይዘው በቀጣይ ለጉዞ የተዘጋጁ የተለያዩ ሀገር መንገደኞች እንዳይጉላሉ በሚል እዚያ በያዙበት ሆቴል እንዲቆዩና ወጪያቸውን እንደሚሸፍን ለየሆቴሎቹ አስተዳደሮች የአረብ ኤሚሬትስ መንግስት መልእክት አስተላልፏል። የኤሚሬትስ መንግስት ከ20 ሺህ በላይ መንገደኞች እንዳይጉላሉ ሆቴሎች ማንኛውንም መንገደኛ ከሆቴል እንዳያስወጡ ትዕዛዝ አስተላልፏል። የአቡዳቢ የባህልና ቱሪዝም መምሪያ በከተማዋ ለሚገኙ ሆቴሎች በሙሉ ጥብቅ መመሪያም አስተላልፏል። እንግዶችን አታስወጡ፣ ቆይታቸውን አራዝሙ፣ ሂሳቡን ለእኛ ላኩ፣ አጃኢብ ያለው ማማሩ ይላል። ዱባይ በጥቂት ሰዓታት ውስጥ ተመሳሳይ ትዕዛዝም አስተላልፋለች። መንግስት የተጎጂዎችን የመኝታና የምግብ ወጪ ሙሉ በሙሉ እየሸፈነ ይገኛል። መንግስት ብቻ ሳይሆን የግል ድርጅቶችም ተሳትፏል። የቤት አከራይ ድርጅቶች አፓርታማዎቻቸውን በነፃ ሲከፍቱ ከ250 በላይ አባወራዎችም ቤታቸውን ለእንግዶች ክፍት አድርገዋል። ማንኛውንም የሆቴል ዋጋ እንዳይጨምር ሳይቀር ከመንግስት ትዕዛዝ ተላልፏል። እንዲህ ነው መልካም መንግስት ማለት። የጄኔራሉ ዛቻ እኔንም ጨርሱኝ የሚሉ ይመስላሉ። ዋና መሪያቸውን ጨምሮ በ40 ባለስልጣናት ተገድለው እንደገና መዛት እኔንም በሚሳኤል አሰናብቱኝ እንደማለት ይቆጠራል። ከዚህ በኋላ ራሳቸው ኢላማ ላለመሆናቸው ምን ያህል እርግጠኛ ናቸው? የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢም በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ማለት ተናግረዋል። የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም ዝተዋል። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጀነራሉ ታስኒም ለተባለው የአገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳይሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብሏል። 5ኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ አገራት ላይ የምትፈጽመውን የሚሳይል እና የድሮን ጥቃቶችን ቀጥላለች። አብዮታዊ ዘቡም አዲስ በተሾሙለት አዛዡ አህመድ ሻህ ቫሂድ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ መቀጠል ጠላቶቹን እንደሚበቀል ቃል አቀባዩ ተናግሯል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋም መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመበቀል ጠላቶቻችንን አሳፍረን ሽንፈት እናከናንባቸዋለን ብለዋል ብርጋዴር ጀነራል አሊ መሐመድ። ለዓመታት በቴህራን አውራ ጎዳናዎች በትራፊክ መብራቶችና በደህንነት ምሰሶች ላይ ተሰቅለው የሚታዩት ተራ ካሜራዎች የዘመናዊ ከተማ መገለጫዎች ብቻ አልነበሩም። አዳዲስ የወጡ መረጃዎች እንደሚያመለክቱት ከሆነ እነዚህ ካሜራዎች የኢራን ከፍተኛ መሪ የሆኑትን አሊ ካሜኒን ኢላማ ያደረገ የሰፋ የድብቅ ስለላ መረብ አካላት ነበሩ። የእስራኤል ስለላ ተቋም በኢራን እምብርት ውስጥ እጅግ የተራቀቀ የደህንነት ዘመቻ ሲያካሄድ መቆየቱ ተገልጿል። በዚህ ዘመቻ ላይ እንደ ሚሳይል ያሉ ግዙፍ የጦር መሳሪያዎች ሳይሆኑ ጥቅም ላይ የዋሉት የከተማዋ የዳታም ወይም የመረጃ ፍሰቶች ናቸው። ሰርጎ ገቦች ወይም ሃከርስ የቴህራን ሰፊ የትራፊክ ካሜራዎች መረብ በመስበር እያንዳንዱን ምስል በቀጥታ በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ ቴልአቪቭ ወደሚገኝ የመረጃ ማዕከላት እንዲተላለፍ ማድረጋቸው ተዘግቧል። የእስራኤል ተንታኞች የእነዚህን ካሜራዎች ምስል ረጅም ጊዜ ሲያጠኑ መቆየታቸው ተነግሯል። በተለይም በፓስተር ጎዳና አካባቢ በሚገኘውና የከፍተኛ መሪው ቢሮ የሚገኝበት ስፍራ በካሜራ እይታ ስር ወድቆ ነበር። በዚህም የጥበቃ ሰራተኞች መኪናቸውን የት እንደሚያቆሙ፣ መቼ እንደሚመጡና እንደሚሄዱ እንዲሁም የደህንነት ጥበቃው በየቀኑ እንዴት እንደሚለዋወጥ ዝርዝር መረጃዎች ሲሰበስቡ ቆይተዋል። ከካሜራዎች በተጨማሪ የሞባይል ስልክ መረቦች፣ የመገናኛ ዘዴዎች፣ የዲጂታል መረጃዎች ተጠልፈው የከፍተኛ
መሪው የዕለት ተዕለት እንቅስቃሴ የሚገናኟቸው ሰዎችና ጥቃት ቢሰነዘሩ ሊሸሸጉባቸው የሚችሉባቸው ቦታዎች ጭምር ተለይተው ታውቀው ነበር። የኢራን ከፍተኛ ባለሥልጣናት፣ የሪፐብሊካን ጋርድ አዛዦችና የፖለቲካ አማካሪዎች በቴህራን በሚገኙ ጥብቅ ጥበቃ የሚደረግለት ግቢ ውስጥ ስብሰባ በነበራቸው ወቅት ጥቃቱ ተፈጽሟል። መጀመሪያ ምሽት እንዲካሄድ ታቅዶ የነበረው ጥቃት በኋላ ላይ በጠራራ ፀሐይ እንዲሆን ተወስኖ ጠዋት 12 ሰዓት ወይም በእስራኤል አቆጣጠር ተጀመረ። የእስራኤል ተዋጊ ጀቶች በ60 ሰከንዶች ውስጥ 3 ዋና ኢላማዎችን በመምታት አሊ ካሜኒን ጨምሮ 40 የሚጠጉ ከፍተኛ ባለሥልጣናትን መግደላቸውን አንድ የእስራኤል ወታደራዊ ባለሥልጣን ለአሶሺየትድ ፕሬስ ገልጸዋል። ከሟቾቹ መካከል የሪፐብሊካን ጋርድ ዋና አዛዥ እንደሚገኙበት ተነግሯል። ይህ ጥቃት ከተመፈጸሙ ጥቂት ወራት ቀደም ብሎ በመስከረም ወር 2024 እንደ አውሮፓ አቆጣጠር ሞሳድ በሊባኖስ በሄዝቦላ ታጣቂዎች ላይ በፔጀር አማካኝነት ተመሳሳይ የቴክኖሎጂ ጥቃት መፈጸሙ ይታወቃል። አሁንም በኢራን ላይ የተፈጸመው ጥቃት ቀጠናውን ለከፍተኛ ጦርነት ዳርጎታል። እንደ አሜሪካ ባለሥልጣናት መረጃ ከሆነ እስካሁን በኢራን ውስጥ ከ1250 በላይ ኢላማዎች ተመትተዋል። በምላሹም ኢራን በኩዌት በሚገኙ የአሜሪካን የጦር ሰፈሮች በፈጸመችው ጥቃት የአሜሪካ ወታደሮች መገደላቸው ተዘግቧል። በአሁኑ ወቅት የአየር መንገዶች በረራቸውን እየሰረዙ ሲሆን የዓለም አቀፍ የነዳጅ ንግድ ቁልፍ መተላለፊያ የሆነው የሆርሙዝ ወሽመጥ ስጋት ላይ ወድቋል። ይህም የነዳጅ ዋጋ እንዲንርና የዓለም ገበያ እንዲረበሽ አድርጓል። መካከለኛው ምስራቅ የተጀመረው የአዲስ ምዕራፍ ጦርነት በሚሳይል ብቻ ሳይሆን በቴክኖሎጂ በካሜራዎችና በሚስጥራዊ መረጃዎች ጭምር እንዴት ሊመራ እንደሚችል አሳይቷል። ኢራን 50 ሰሜን ኮሪያዎችን ትሆናለች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ፍጥጫ አዲስና አደገኛ ምዕራፍ ላይ መድረሱ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የሰሜን ኮሪያው መሪ ኪም ጆንግ ኡን እርስ በርስ የሚወራወራቸው ጠንካራ ቃላት ዓለምን ለከፋ ስጋት ዳርገዋል። ኔታንያሁ ለምን ኢራንን ከሰሜን ኮሪያ ጋር ነጻጸሩ? ጠቅላይ ሚኒስትር ኔታንያሁ ባስተላለፉት የቪዲዮ መልእክት ኢራን ለዓለም ሰላም ካላት አደገኛነት አንጻር 50 ሰሜን ኮሪያዎችን ትሆናለች ሲሉ ገልጸዋል። ለኔታንያሁ ገለጻ ሰሜን ኮሪያ የኒውክሌር እና የባለስቲክ ሚሳይል አቅም ቢኖራትም እንደ ኢራን ግን ሞት ለአሜሪካ የሚል ግልጽ የጥፋት ርዕዮተ ዓለም አትከተልም። ኢራን የአሜሪካን እና የእስራኤልን መጥፋት እንደ ዋና ግብ ይዛ የተነሳች በመሆኗ አጥፊነቷ ከሰሜን ኮሪያ በብዙ እጥፍ ይበልጣል ሲሉ ቤንያሚን ኔታንያሁ ተናግረዋል። የሰሜን ኮሪያ ምላሽ እስራኤልን ለማጥፋት አንድ ሚሳኤል ይበቃል። የኔታንያሁ ንግግር ያልተዋጠላቸው የሰሜን ኮሪያ መሪ ኪም ጆንግ ኡን ለቴህራን ያላቸውን ወታደራዊ ድጋፍ በይፋ አረጋግጠዋል። እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ እንደሆነ የገለጹት መሪው አስፈላጊ ከሆነም የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቋል። ይህ የፒዮንግያንግ መግለጫ የወጣ በሁለት ዋና ምክንያቶች መሆኑ ይነገራል። አንደኛ አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፎር ወይም ኦፕሬሽን ኤፒክ ፈሪ መጠናከሩ፣ ሁለተኛ ደረጃ የኢራኑ የበላይ መሪ አያቶላ አሊ ካሜኒ መገደላቸው መረጋገጡ ነው። አዲሱ የኃይል አስተላለፍና የዓለም ስጋት በኢራን፣ ሩሲያ፣ ቻይና እና ሰሜን ኮሪያ መካከል የተፈጠረ ያለው ወታደራዊ ጥምረት ግጭቱን ከቀጠናዊነት ዓለም አቀፍ ጦርነት ሊያደርገው ይችላል የሚል ስጋት አንዣቧል። የቻይና ሚና ቻይና ለኢራን የላቁ ሚሳይሎችን እያቀረበች ነው የሚሉ ዘገባዎች ቢወጡም ቤጂንግ ግን ውንጀላውን አስተባብላለች። የትራምፕ ማስጠንቀቂያ የቀድሞ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ሲል የሰጡትን ማስጠንቀቂያ አሁን ካለው ነባራዊ ሁኔታ ጋር እየተገጣጠመ ይገኛል። የወታደራዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን የፈጠረ ሲሆን የጂኦፖለቲካዊ መረጋጋትንም ጥያቄ ምልክት ውስጥ ከቶታል።